አንቺ ምን ነገር ላይ እርግጠኛ መሆናችሁ አይደለ? ይኸውልሽ በዚህ ቤት ሰላምና በእናትሽ ሐዘን ላይ ነሽ የምትፈርጂው። ሰይጣን በስመ አብ ወልድ። አንቺ ቀልብሽ ይገፈፍ ኮቴ ቢስ እንዴ ማም ምን ልታደርጊ ገብተሽ ነው? ቆይ አንቺ ልጅ ሰላቢ ሆንሽ እንዴ? ምንድነው በአንድ ጊዜ ሁሉም ቦታ የምትገኘው እንዴ? ማም ደግሞ ቆይ እኔ እናቴ ክፍል መግባት አልችልም እንዴ? አትችይም። ምን እያደረግሽ ነበር? ኧረ እኔ ምንም ያስቀብለኛል። የኔ ፍቅር አንተ ማለት እኮ ከፈጣሪ የተሰጠኸኝ ብርሃኔና ብርታቴ ነህ። ካየኋቸው ሁሉ አንተ ትለያለህ። በዚህ መሀል ደግሞ ዶክመንቱን ይዤ መውጣት አልችልም። በጠዋት ማንም ሳያየኝ ቀድሜ ያቀብልሃለሁ። ይቺ ለምሮት ክፍልሽ መመላለሷን አልወደድኩትም። እውነት በሰላም ነው መተኛትሽን ለማረጋገጥ ብላ ነው እንደ ክፍልሽ የመጣችው። አሁን ማየ ምን ብለሽ ነው? ምንም አላለችኝም፣ ስላለማኳት ነው። እማ አቤት የኔ ልጅ፣ እኔ ክፍል ያስቀመጥሽው አስፈላጊ ዶክመንት አለ እንዴ? አረ የለም። ምን ነው ለምን ጠየቅሽኝ? እኔ ልጅ አይ ይህን ያክል መመላለሷ አሳሳቢ ከሆነብሽ ያስቀመጥሽው ዶክመንት ካለ ብዬ ነው። ምን ነው ትርሴትዬ፣ የጠየቀችሽ ነገር አለ እንዴ? አረ አልጠየቀችኝም እናቴ፣ ያንቺ መጨነቅ አሳስቦኝ ነው። እንደዛ ከሆነ እኔ ልጅ ጥሩ በቃ። ትርሴትዬ አንዳንድ ጊዜ ሳስበው በጣም ግርም ይለኛል። ምንድነው ኪሩዬ፣ እግዚአብሔር እኔና አንቺን ያጣመረበት መንገድ በጣም ይገርመኛል። እንዴት ማለት? በነገራችን ላይ 12ኛ ክፍል ስጨርስ ድሬዳዋ ዩኒቨርሲቲ ነበር የደረሰኝ። ነገር ግን እዛ አየሩ ስላልተስማማኝ ወደዚህ ተመለስኩ። አሁን የተመዘገብኩበት ለቤቴ ቅርብ ስለሆነ ነበር። ነገር ግን ለካስ ከአንቺ ጋር ሊያገናኘኝ አስቦ ነበር። በጣም ይገርማል። እኔ ራሱ አንዳንድ ጊዜ ተስፋ ስቆርጥና ሆድ ሲብሰኝ ፈጣሪ አንተን እንድታጽናናኝ የላከልኝ ይመስለኛል። የኔ ፍቅር፣ አንተ ማለት እኮ ከፈጣሪ የተሰጠኝ ብርሃኔና ብርታቴ ነህ። የኔ ንግስት፣ በጣም ወድሻለሁ። እሺ ትርሲት፣ ያሳለፍኩት ሁሉ ብዙ ነው ልንገርህ። ካየኋቸው ሁሉ አንተ ትበልጣለህ፣ አንተ ትለያለህ እያለች ለኪሩቤል እያንጎራጎረች ትገኛለች። ቃል ካፌን ባይወጣ ማዘን መደሰቴን ፊቴን አይተህ ብቻ ታውቃለህ ስሜቴን። ኪሩቤል በዚህ ሰዓት እጅግ በጣም ተደስቶ ፊቱ ላይ ፈገግታ ይነበባል። ቆይ ለምን የተፈጠረውን ተረጋግተሽ አታስረጅኝም? ላምሩት፣ ለትንሽ እኮ ነው ያመለጥኩት። የተረፍኩት ለትንሽ ነው። ከምኑ ነው የተረፍሽው? ማታ ትርሲትን ዶክሜንትን እንድታመጣልኝ ጠይቄ ስወጣ ከማም ጋር ፊት ለፊት ተገናኘን። ሰምታሻለች ማለት ነው ትርሲትን ስታወሪያት። ታዲያ እሱ አይደል እንዴ ነው ያስጨነቀኝ? ብትሰማሽ ኑሮ ዝም አትልሽም ነበር። ነገሩማ እንደዛ ነው። ሰምታኝ ከሆነ እኮ በጭራሽ ለሰከንድ እዛ ቤት አታስቀምጠኝም፣ ታባርረኛለች። እኔ የምልሽ ግርማ መቼ ነው የሚመጣው? እኔ አላውቅም። ለእናቴ ነግሬያት ነበር። ጠይቃት ብላ ልካ ነው አይደለም? ራሴ ለማወቅ ፈልጌ ነው። ለምን ጠይቀኝ? የትርሲት ፕሮሰስ ገና አላለቀም እንዴ? እሱን አይመለከትሽም። ተው ግን ኪሩ፣ የእህቴን ብርሃን ለማየት ኮችኩያለሁ። እሱን እንዳይ እንኳን አትከልክለኝ። እንደዚህ እንድትሆን ያደረጋት ማን ነው? እባክህ ኪሩ፣ ይህን ነገር በተደጋጋሚ እያስታወስክ ልቤን አትስብረው። ስለዚህ እባክሽ በማያገባሽ ነገር አትግቢ። ትንሽ ጊዜ ብቻ ጠብቀኝ። በንበርክክ እንድትሄድ ነው ማድረግ። እንደ ማሚ ምን እየሰራሽ ነው? እኔ እያለሁ ምን ላግዝሽ? ከመቼ ጀምሮ ድግማች እዚህ ቤት ስራ መሰሪው? ምን ችግር አለው? ከዛሬ ጀምሮ ትርሴትን ተክቼ ባግዝሽ። ትርሴትን ተክቼ ነው ያልሽው? 10 ጊዜ ብትፈጠሪም ትርሴትን መተካት አትችይም። እሱንም አውቃለሁ። በብዙ ነገር ትበልጠኛለች። እሱንም ማወቅሽ በጣም ጥሩ ነው። እማዬ የት ሄዳ ናቸው እዚህ ብቻሽን ተጎለጥሽው? እኔ እንጃ አላውቅም። ላይ ትሆናለች። አንቺ ፈዛዛ፣ አንቺ ስትፈዘጂ እኔ ዶክሜንቱ የት እንዳለ አግኝቼዋለሁ። የት እንዳስቀመጠችው አይቻታለሁ። እንዴት እንደዛ ሆነ? እሱን አይመለከትሽም። እኔ አሁን የምፈልገው ከአንቺ አንድ ነገር ነው። የፈለግሽውን ነገር ማድረግ ትችያለሽ። እኔ የምፈልገው ሰላም ብቻ ነው። አድርግ ያልሽኝን በሙሉ አደርጋለሁ። እሱማ ምን ምርጫ አለሽ ታዲያ? ነገውኑ የምትይውን ነገር ብለሽ አሳመኛትና አብረን እንሄዳለን። የት ነው የምንሄደው? ውልና ማስረጃ እዛ ሄደን ውክልናሽ ትሰጭኛለሽ። ከዛ በፊት ግን አንድ ነገር ቃል ግቢልኝ። ምንድን ነው እሱ? ለእኔና ለእናቴ ሰላም የምትሰጡኝ ከሆነ ነው። አንቺም ሆንሽ ግርማ ድጋሚ ህይወታችን ገብታችሁ እንዳትበጠብጡን ከሆነ ነው። ደግሞ የወደ ውጭ ሄጄ ከና እንዳደርግ ሕክምናዬን የማታስተጓጉልብኝ ከሆነ ነው ይሄን መስማማው ከአንቺ ጋር። ችግር የለም፣ ሁሉም ነገር እንዳልሽ ይሆናል። ቃል ገባልሻለሁ። እሺ በቃ ነገር ትርሲት እዚህ ጋር ተሸውዳለች። እህቷ ላምሮት እናቷንና እህቷን ሽጣ የምትበላ ከባድ ሰው ናት። ምንም እንኳን እናቷ ባያምኗትም ትርሲት ብቻዋን እንድትሄድ ባይፈቅዱላትም እዚህ ጋር ኪሩቤልም አሳልፎ
ትርሲትን ለላምሮት አምሯት ባይሰጣትም ነገር ግን ትርሲት እሺ ብላ አምና ተቀብላለች። ትርሲት የመነችውና እሺ ብላ እህቷን የምትላትን ነገር ሁሉ የተቀበለችው እናቷንም ሆነ ትርሲትን ሳይሆን ኪሩቤልን የሆነ ነገር እንዳያደርጋቸው አባቷን ስለምትፈራ ብቻና ብቻ ነው። ነገር ግን እዚህ ጋር ላምሮት እያደረገች ያለችው እናቷና እህቷን ለመጉዳት ሕክምናውን እንዲስተጓጎል እያደረገች አባቷን በፍጥነት ወደዛ እንዲመጣ እንደገና እዚህ ጋር ደግሞ ፍቅረኛዋ እያገዛት ይገኛል። መፍጠን እንዳለባት ኪሩቤልንም ሊያጠቃው ይፈልጋል። የግርማ አልበቃ ብሎ እዚህ ጋር ደግሞ አሁን የላምሮት ፍቅረኛ ኪሩቤልን ሊያጠቃው ይፈልጋል። ላምሮትም እስካሁን እንዳለችው መጀመሪያ ዶክሜንቱ እጄ ላይ ይግባ፣ ከዛ በኋላ የፈለግከውን አድርግ ብለዋለች እና ከአሁን በኋላ ኪሩቤልን ብቻውን ወይም ደግሞ ብቻውን ሳይሆን ከኋላ ሆኖ ሊያጠቃው ይችላል። ፊት ለፊት ከመጣ ላይነካው ይችላል። ምክንያቱም ኪሩቤል ጎበዝ ቆፍጣና ወንድ ልጅ ነው። የትርሲት እናት ወይዘሮ ዝናሽ ዶክሜንቱን ያስቀመጡት ሁኔታ ቤታቸው አልጋ ስር ነበር። ነገር ግን ላምሮት እንደዚህ ብቅ ብላ በበር እያየቻቸው ነበር ሲያስቀምጡ። ወዲያውኑ በፍጥነት በሩን የመኝታ ቤቱን ቁልፍ አስቀርጻ መታ እሳቸው ወጣ ሲሉ ወደ መኝታ ቤት ገብታ እንግዲህ ዶክሜንቱን አውጥታባቸዋለች። በእርግጥም ደርሰውባታል። ነገር ግን ድጋሚ እሳቸው ሳያው ገብታ እንደምትወስደውና እንዳለችውም በድጋሚ የበሩን ቁልፍ አስቀርጻ እሳቸው በሌሉበት ገብታ አውጥታዋለች የቤቱን ዶክመንት። በጣም ያሳዝናል በእውነቱ። እሳቸው ለኪሩቤል የሰጡት መስሎን ሁላችንም ግምታችን ነበር። የባለፈው ክፍል ላይ ለኪሩቤል ሰጥተውት ቢሆን የተሻለ ነበር። ፈጽሞ ልታገኘው አትችልም ነበር። እናት በድንገት በር ከፍታ ልትወጣ ስትል ሲደርሱ ምንድነው እንደዚህ እንደሰረቀ ሰው የምትርበተበችው? አረን ያልተርበተበትኩም አልደነገጥኩም እያለች ስትደናበር ምንድነው ዛሬ አንቺ መውጣት መግባት አብዝተሻል። ቁልፉን አስቀረጨ በእጅ አስገብቻለሁ። አሁን ከአንቺ የምፈልገው አንድና አንድ ነገር ብቻ ነው። ምንድነው እሱ? የምትሰጫት ነገር ሰጥተሽ ነገ አብረን መሄድ አለብን። እኔ መሄድ የምችለው ከእናቴና ከኪሩቤል ጋር ብቻ ነው። እሺ ምን ማድረግ እችላለሁ? እኔ ለራሴ ሌሊቷን ነገ ብሎ ረዝሞብኛል። ደግሞ አንቺ ትቀጥጃለሽ። ለማንኛውም እያሰብሽበት ተሪ እማ ነገ ከላምሮት ጋር እዛ መናፈሻ ቦታ መሄድ እፈልጋለሁ። እንዴት እንደዚህ ልታስብ ይቻልሽ? ኪሩቤል ነው የሚወስድሽ። አይ ነገ ከእህቴ ጋር መሄድ ፈለግኩኝ። ደግሞ ወደ ብቻ ለማውራት ነገር ስላለ ለዛ ብዬ ነው። በጭራሽ እኔ ከእሷ ጋማ ልልክሽ አልፈልግም። እንደዛም አይሆንም። ደግሞ መኪና ውስጥ ብታስገባብኝስ? መጀመሪያ ታከሚ። ከታከምሽ በኋላ አይኖች ከበሩ በኋላ የፈለጋችሁበት አብራችሁ ማየት ትችላላችሁ። አሁን ግን በጭራሽ አልፈቅድም። በር ላይ ተለጥፋ የማዳመጥ ፍላጎቷ ሁልጊዜም እንደጨመረ ያለችው ላምሮት የሚያወሩት እናትና ልጅ በር ላይ እየተለጠፈች ታዳምጣለች እና ይህንም ሲያወሩ በር ላይ ተለጥፋ ታዳምጥ ነበር። ምንም እንኳ ዶክሜንቱን እጇ ላይ ብታስገባ፣ ነገር ግን ውክልናውን ትርሲት ሄዳ ካልሰጠቻት ካልፈረመችላት ምንም ነገር ማድረግ ስለማትችል እዚህ ለደርሰሽማ ላምሮት ነገሮች አይበላሹበሽም እያለች ራሷን በራሷን እያጽናናች ትገኛለች። ትርሲት ነገ የሆነ ቦታ እንሄዳለን ብለሻታል እንዴ? አረ እኔ በጭራሽ። ትርሲት እየሄደች የምትቀመጥበት ነፋሻማ ቦታ አለ። እዛ ከላምሮት ጋር ካልሄድኩ ብላለች። እህቴ ከእኔ ጋር መሄድ ፈለገች። በጣም ደስ ይላል። ታዲያ ወስዳታለዋ። እናቴ አታስቢ፣ በቃ ይዣት እሄዳለሁ። ወይኔ ታድዬ እህቴ እንደዚህ አለች። እሷ በጣም ስላስጨነቀች ነው እንጂ ይሄን ነገር እኔም እንደማልፈቅድ እራስሽ ታውቂዋለሽ። እንዴ ለምን እናቴ? ምክንያቱም ለጅብ በግ ጠብቅ ተብሎ ስለማይሰጥ ነው። ለማንኛውም ሁሉንም ነገር እናየዋለን ምለው ወይዘሮ ዝናሽ ከላምሮት ክፍል ዞር ይላሉ። በደንብ እናየዋለን። ለዛውም የእናንተ የመንበርከክ ነው። ሄሎ ማዘር፣ እንደታመሽ ክሩዬ። ምን ነው ከመሸ? ትርሲት ደህና አይደለችም እንዴ? እርሷ አስደናናት ናት። አንድ ነገር ስለጨነቀኝ ነው የደወልኩልህ። ትርሲት ነገ መናፈሻ ቦታ ከላምሮት ጋር ካልሄድኩ ብለው ጥራ ይዛኛለች ነች። ምን? እንደዛም አይሆንም። የላምሮት ፍቅረኛ በበኩሉ ሁሉን ነገር ጨረሽ አይደል? በቃ ማስፈረም ነው የቀረሽ። ሁሉንም ጨርሻለሁ። ነገር ግን አንድ ችግር አለ። ምንድን ነው እሱ ችግሩ? አንደኛ እናታችን አላመነችንም። ሲቀጥል ደግሞ በስንት ትግል ነው ከዚህ ቤት ይዣት የምወጣው። ደግሞ በዚህ መሀል ዶክሜንቱን ይዤ መውጣት አልችልም። ስለዚህ በጠዋት እዚህ ሰፈርና እና በጠዋት ተቀብልሃለሁ። ነገር ተበላሸ። ዶክሜንቱን እንግዲህ ለፍቅረኛዋ ልታቀብለው ነው። ፍቅረኛዋም ኪሩቤልንም አይደለም ዶክሜንት መውሰድ ህይወቱን ማጥፋት የሚፈልግ ሰው ነው እና እስካሁንም እዚህ የደረሰው ቆይ ዶክሜንቱ እጄ ላይ ይግባ አንድ ጊዜ፣ ከዛ በኋላ የፈለግከውን ማድረግ ትችላለህ እያለችው ነበረ። አሁን እንግዲህ ሳያስቡ ከጀርባ ሆኖ ሊያጠቃው ይችላል ብዬ ነው የማስበው። በፊት ለፊት እንኳ በፍጹም ሊያጠቃው አይችልም። ኪሩቤል እንዳልኩት ድጋሚ ልለው ነው እንጂ በጣም ጎበዝ ቆፍጣና ወንድ ልጅ ነው። ከጀርባው ምናልባት ሊያጠቃው ይችላል ወይ ደግሞ ሰዎች ልኮ ሊጎዳው ይችላል። ኪሩቤልና ወይዘሮ ዝናሽ የትርሲት እናት ምንም ባይነካቸው ሰላም ቢሆኑና ትርሲትም ታክማ ሕክምናው ሄዳ ተሳክቶላት እንድናያት አይኖቿ በርተው ምኞታችን ነው። ለዛሬ
ትርሲት ክፍል 13 ይህን ይመስል ነበረ። ለምታበረታቱኝ እህቶች ምስጋና ከልብ ነው። አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። የደወል ምልክቷን ጫና አድርጓት። መምጣታችሁ ካልቀረ ምስጋና ከልብ ነው። ለሁላችሁም አመሰግናለሁ። የኤሱ ድምጽ ደግሞ ይረብሻል። እንግዲህ እሱንም ይቅርታ ጠይቃለሁ፣ ግን ደግሞ ምንም ማድረግ አልተቻለም። አሁን እንግዲህ አየሩ ሙቀት ስለሆነ ኤሱ በጣም የሚረብሽ ድምጽ አለው። በጣም ይቅርታ።